ጋሼ ድባብ ናቸው ኑ ቶሎ በሉ ኑ ጋሼ ኑ ጋሼ የት ጋሼ ድባብ ኑ ቶሎ በሉ ይቅርታ ላስቸግር ምንም ችግር የለው እቺን ደብዳቤ ታነብልኛል እሺ ይድረስ ለውድ አባቴ እንደምን አለ ከብቶቹስ እንዴት ናቸው ካንተ ናፍቆት በስተቀር እኔ ደህና ነኝ ትምርቴን በደንብ እየተማርኩ ነው የደፈንኳቸው ፈተና ውጤት ከዚህ ደብዳቤ ጋር ልክልሃለሁ አሁን ይህንን ደብዳቤ መጽፈልህ ትምርት ቤት ረፍት ሰዓት ላይ ሆኜ ነው ከሰዓት ደግሞ የጋሽ አሸናፊ ከብቶችን ተጠብቃለሁ በወር የሚከፍሉኝ ገንዘብ ከተከራዩት ዶርም ተርፌ አብስዬ የምበላበትንም እህል መግዣ ስለሚተርፈኝ ብር ለመላክ እንዳታስብ እንደውም እርሻ ጀምሬ ላንተ የሚተርፈኝንም ገንዘብ ልልክልህ አስባለሁ ትምርቴን በደንብ እየተማርኩ ነው እረኝነቱም ከሰዓት ስለሆነ ትምርቱን ያዘናጋዋል ብለህ እንዳትጨነቅ ምግብም በደንብ እያበሰልኩ በላለሁ የድባብ ሰው በጣም ጥሩ ነው ሁሉም እንደልጃቸው ነው የሚንከባከቡኝ ሃይስኩል በጣም ተስማምቶኝ ትምርቴን እየተማርኩ ነው አደራ እንዳትጨነቅ በክረምት መጥቼ ሲካይ ቸኩያለሁ ውድ ልጅ መላኩ አመሰግናለሁ ምንም ችግር የለው እንኳን ደህና መጣሽ እንኳን ደህና ቆይ አቶ አሸናፊ ይባላል ሰላም አቶ የመንደሩ አስተዳዳሪ ነኝ ሰላም አቶ አሸናፊ ብዙ ራቀሽ እንዴ መራቁ ጥሩ ነው ያው በዚህ ጋር ትንሽ እግር መንገድ አላት እንግዲህ እናንተ የከተማ ሰዎች ተባሉ እንግዲህ መኪና ለምዳችሁ ችግር የለውም ሄዳለሁ ጥሩ ክሊኒኩን አሳይሽና ቤትሽን አሳይሻለሁ እሺ አዎ ሰላም የናስተልኝ አብራችሁ ናችሁ እንዴ አይ እኔ ፖሊስ ጣቢያውን ፈልጌ ነው ሊያሳዩኝ ይችላሉ አዎ በዚህ ጋር ሂድ በዚህ ጋር ማንንም ያሳያል በዚህ ጋር አዎ በዚህ ጋር ሂድ እሺ ላግዝ አይ አረ ችግር የለም ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ለትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ለሞትልህ ቃል ገብቻለሁ አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም ያለበትን የሆንከውን ሳላውቅ አላርፍም ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል ምንም ሳትሆን አገኛለሁ እስከማገኝ ብቻ ጠብቀኝ
ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን እገለብጣለሁ። ግን ካላገኘሁ እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ፣ አባት። ይቅርታ በጣም እንዴት ነህ? አስጠበቅኩ? አይ ችግር የለም። አግባ። በጣም ይቅርታ። ይቅርታ አስጠበቅኩ። ችግር የለም። ምን እኮ ብዙም ባለ ጉዳይ ስለማይኖር እቤት ሄጄ ትንሽ ተኛው። እንግዳ እየጠበቀ ነው ሲሉኝ እኮ ነው ተመልሼ የመጣሁት። ምን ልታዘዝ ታዲያ? ልጄ ጠፍቶብኝ ለማመልከት ነበር የመጣሁት። ማን ነው ስሙ? መላኩ ገዛኸኝ። 17 ዓመቱ ነው። እዚህ ድባብ ከፍተኛ የስኩል ሊማር ከታች ወንዝ ነው የመጣው። ምን ያህል ጊዜው ነው ከጠፋ? 3 ወር። ሶስት ወር? በየሳምንቱ ደብዳቤ ይልክልኝ ነበር። አሁን ግን ምንም ነገር የለም። የጓደኛውንም ስልክ ፈልጌ ብደውል የለም። ከዚህ በፊት ወንድሜ፣ ወጣት ከ6 ወር በፊት ጠፋ ተብሎ አይፈለግም። እንዴት? አዲስ አበባ ሄዶ ነው የሚሆነው። 6 ወር ሲሞላው ና እናመልክት። ልጄ አዲስ አበባ ሄድም ሊማር እኮ ነው የመጣው። አዲስ አበባ ምን ሊያደርግ ይሄዳል? እኔ ስራዬን አላውቅም እንዴ? የገጠር ወጣት የት ይጠፋል? አዲስ አበባ ነው እንጂ። ትንሽ ታገሰውና እዛ ሆኖ ይደውልልሃል። በዚያውም ቤት መስሪያ ቆርቆሮ ይዞልህ ሲመጣ ለእኔም ታወሰኛለህ። ትንሽ ጣሬ ተበሳስቷል፣ ያፈሳል። ልጄ እንደዚህ ሊያደርግ አይችልም። ቢሄድ እንኳን ለእኔ ሳይነግረኝ አያደርገውም። አዲስ አበባ የሞላው የገጠር ወጣት ሎተሪ አዟሪው ጉልበት ሰራተኛው አባቱን አስፈቅዶ ነው ሄደው ነው። በልተነስ እባክህ ፖሊስ፣ እባክህ ልጄን ፈልግልኝ እባክህ። ይኸውልህ ወንድሜ፣ በጣም ብዙ ወጣት ጠፋ ተብሎ መዝግቤያለሁ። ግን ሁሉም አዲስ አበባ ገብተው እግራቸው ከረገጠና ከጠነከረ በኋላ ለቤተሰባቸው የሚረዱትን ነገር ይዘው ይመጣሉ። ትንሽ ታገሰው። ከ3 ወር በኋላ ካላገኘው ና እናመልክት። የ1 ወር ጊዜ ሰጥቻለሁ። 1 ወር ጊዜ በኋላ ናና ለእኔ ንገረኝ።
ሰበሩ እቺ መቼ ትበቃለች ማማ? ሌላም ነገር ይጨምሩበት እንጂ። አረ እኔ ልሙት እንደው ከዚህ ሌላ ምንም የለኝም። ባይሆን በሚቀጥለው ጊዜ ጨምራለሁ። ማን ነው? ይቅርታ አስደነገጥኩት። የመላኩ አባት ነኝ። ውይ አወቅኩህ። እንዴት ነህ? ኧረ አውቄሃለሁ። መላኩን አምጥተህ አንተ አይደለህ እንዴ ያከራየው? አዎ እኔ ነኝ። መላኩስ እንደው የት ጠፋ? ካየሁት እንደው ሰነባበትኩ። እሱን ፍለጋ ነው የመጣሁት። የነገሩት ነገር የለም? በሉ እኔ ልሂድ፣ ሌላም ሰበስበዋለሁ። በሉሽ እንግዲህ ቢስ እንዳይቀየመኝ ይቅር ይበሉኝ ክቡር አባት። እኔ የምሉት መላኩ የነገሩት ነገር የለም? አረ እኔስ የነገረኝ ነገር የለም፣ ግን እንደው እስቲ የኔን ልጅ ተጠይቀዋለሁ። እሺ በቃ ወጣ ልበልና እመለሳለሁ። እሺ ሰላም ዋል። እንደምን ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? ሰላም ነህ? ምን ይምጣል? የሚበላ ምን አለ? ሽሮ አለ፣ ፍርፍርም አለ። ሽሮ አምጪልኝ። የሚጠጣስ? አረቄ አለ፣ ጠላም አለ። አይ አልጠጣም፣ ውሃ ካገኘው ይበቃኛል። እሺ እንብላ። እናንተ የከተማ ሰዎች ስትባሉ እኮ የዚያ ሀገርን ውሃ አያስማማችሁም። ስለዚህ እዚህ መግዛት ትችላለሽ። አዎ ምግብም ቢሆን በደንብ ነው የሚሰሩት። ቆንጆ ቤት ነው። እሺ እንዴት ዋላችሁ? አይገባም። ደህና ናችሁ? ደህና እንብላ እንዳልላችሁ። አይ በላን። ምን ቅድም እኮ ከመኪና ስትወርድ በደንብ አቀባበል አላደረኩልህም። ከዶክተር ጋር እያወራሁኝ። አይ ምንም አይደል። አገኘው ፖሊስ ጣቢያውን? አዎ አገኘሁት። ምን ነው? ምን ተፈጠረ? ልጄ ጠፍቶ ላመለክት ነበር። ማን ነው የልጅ ስም? መላኩ ይባላል። የመላኩ አባት ነህ እንዴ? አዎ። መላኩ ገዛኸኝ? አዎ። እንዴት ነህ? ደህና ነው ወይ? ሰላም ነው?
እንደምን ነህ? እንዴት ናችሁ? ደህና ቁጭ በል አረፍ በል። ልጅህ እኮ የልጅ ጓደኛ ነው። አረ አዎ፣ አንድ ትምህርት ቤት ነው የሚማሩት። ከብቶቼንም እኮ ያግድልኝ ነበር። አዲስ አበባ አልሄድም እንዴ? አዎ፣ ፖሊሱም እንደዛ ነው ያለኝ። ይሄ ልጅ ግን እንደዛ አያደርግም። ቢያደርግ እንኳን ይነግረኝ ነበር። ይሄ ምን ልጆች እኮ ብዙ የሚደብቁት ነገር አለ። ለማንኛውም እስቲ ልጄን እጠይቃታለሁ። አመሰግናለሁ ጋሽ፣ አመሰግናለሁ። ወይ ዶክተር ሳሮን ትባላለች። ለመንደራችን የተመደበች ጎበዝ ዶክተር ነች። ሰላም፣ እንዴት ዋልሽ? ሰላም። መታ አትታዘዝሽም እንዴ? እሽጉን አይደል 2 ሊትር? አዎ። ቆይ ሂጅ ልንገራት። አንቺ አብረን በአንድ መኪና ነው የመጣ ነው አይደል? አዎ። ከአዲስ አበባ ነው የመጣሽው? አዎ። የኔም ልጅ ዶክተር መሆን ነበር የሚፈልገው። እንዴት ያለ ጎበዝ ተማሪ መሰለሽ። ከጠፋ ቆየ? 3 ወር ነው ደብዳቤ ከላከልኝ። ገና 17 ዓመቱ እኮ ነው። እኔ የምልሽ እዛ አዲስ አበባ ብዙ የገጠር ልጆች አሉ እንዴ? የኔ ልጅ ግን ትምህርቱን እንጂ እንደዚህ አይነት ነገር አያውቅም። ስልክ የለው? ቀፎ እንኳን የለውም። እዛኛ ጋር ስልክ አይሰራም። ግን ብዙ ጊዜ ወደ ከተማ በሚመጡ ሰዎች ነበር ደብዳቤ የሚልክልኝ። ያው እኛ ሰፈር አንድ ልጅ አለ የተማረ፣ እሱ ነው የሚያነብልኝ። እኔ እንኳን ያው ገበሬ ስለሆንኩ አልተማርኩ። ዶክተር በይ እንሂድ፣ ይኸው አምጥቼልሻለሁ። አረ እኔ ራሴ ወስደዋለሁ፣ ችግር የለውም። እኔ ወስደዋለሁ። ችግር የለም። እኔ በመንገድ ያድርሽልሽ እገባለሁ። ሂሳብ የለም የለም። እንዴ መንደር የመታችሁማ እናንተ አከፍሉም። እኔ ራሴ በቃ እከፍላለሁ። ግድ የለም። ኧረ አይሆንም አይሆንም፣ ግድ የለም። የኔን እንኳን ልክፈል ባል። ኧረ ግድ የለም፣ ስለ እኔ ራሴ እከፍላለሁ። ባይሆን እናንተ ሄዱ፣ እኔ 1-2 ብዬ እመጣለሁ። እሺ ዶክተር፣ ነገ ይኸውልሽ ህዝቡ ሁሉ ተሰብስቦ አቀባበል ስለሚያደርግልሽ ከስራ በኋላ እዛ ያሳየሁሽ ቦታ እንድትመጪ። አመሰግናለሁ። እሺ በሉ፣ ደህና ዋሉ። አመሰግናለሁ በጣም። ምንም አይደለም። ከዚህ በኋላ ለማስገባት አይከብድሽም ብዬ። አይከብደኝም። እንደምታይኝ ልፍስፍስ አይደለሁም። እራት መስኝ ብትሆኝ ኖሮ ከአዲስ አበባ እዚህ የገጠር መንደር ውስጥ ልትሰሪ አትመጭም ነበር። አመሰግናለሁ። አዲስ አበባ ብዙ ከገጠር የሚመጡ ወጣቶች አሉ። ምናልባት መላኩም እዛ ሄዶ ይሆናል። አንተ ብዙ አትጨነቅ እሺ? አመሰግናለሁ ዶክተር። አዲስ አበባ ግን ለኑሮ አይከብድም? የ17 ዓመት ልጅ ምኑን ከምን አድርጎ ይኖራል? እንኳን እዚህ ድባብ ውስጥ በደብዳቤ ደህና ነኝ ቢለኝም ኑሮ እንደሚከብደው አውቃለሁ። ምንም አይሆንም። እዛ ጓደኞች ሊኖሩት ይችላሉ። ትንሽ ጊዜ ጠብቀው። እሺ አመሰግናለሁ። ቻው።
ምን ነው በሰላም ነው? እንደምን አደርሽ ዶክተር? ስለነገጥኩሽ ይቅርታ። ችግር የለውም። ምን ሆነ ነው? አዎ ልጅ ያላከልኝ ደብዳቤዎች አገኘሁና እንድታነብልኝ ፈልጌ ነው። እሺ ግን አሁን ወደ ስራ እየገባው ነው። የመጀመሪያ ቀኔ ነው፣ ማርፈድ አልፈልግም። በኋላ ጠላ ቤት መጥቼ አነብልሃለሁ። እሺ በቃ አንቺ ያዣቸውና ጊዜ ሲኖርሽ ታያቸዋለሽ። እሺ አመሰግናለሁ። ደህና ነኝ። ጋሽ ገዛኝ የመላኩ አባት ጋሽ አሸናፊ እንዴት ነህ? ሰላም ነው? በጧት ኬት ነው? ከዚሁ ነው። የሚታገዝ ነገር አለ ላግዝህ እንዴ? አይ አሁንማ ጨረስኩኝ። ይልቅ እንግባ፣ ቁርስ በል። አይ ይቅርብኝ፣ አመሰግናለሁ። ልሂድ። ግድ የለም እንግባ። በዛውም አበባይ ትምህርት ቤት ከመሄዷ በፊት ስለ መላኩ ትጠይቃታለህ። እሺ ና ና ና አይዞህ፣ አይነካም። ውዴ በጠዋት እንግዳ ይዤብሽ መጣሁ። ጤና ይስጥልኝ። የመላኩ አባት እኮ ነው። የመላኩ አባት? እንዴት ነሽ? እንደምን አለ? ምነው መላኩ ሰሞኑን ጠፋሳ? እሱም ብሎ እኮ ነው የመጣው። እስቲ አበባይ ቁርስ በላች? በላች። በቃ ወንበር ይዘሽልኝ ነይ በያት። እሺ አረፍ በል። አበባዬ ባለቤቴ እንዴት አይነት መልካም ሴት መሰለች። መንደርን ከማስተዳደር ቤተሰብን ማስተዳደር ይከብዳል። ግን እንደ ወዲ አይነት ሴት ስታገኝ ሁሉ ነገር ነው የሚቀልልህ። ያንተ ባለቤት ቆየች ካረፈች። ነፍስ ይማር። ከመላኩ ሌላ ልጅ አበባይ ነይ፣ የመላኩን አባት ተዋወቂው። ነይ እዚህ አድርጊው እስቲ። አረፍ በል። እሺ በይ እስቲ ማታ የነገርሽኝ ንገሪው። የቱን? ሁሉንም ነው አበባዬ፣ ሁሉንም። ሃይ ስኩል ነው የምንማረው፣ ግን ለረጅም ጊዜ ገብቶ አያውቅም። አይቼው አላውቅም። ለምን? አላውቅም። ከሰዓት ከብቶቹን ለማገድ ይመጣ ነበር። እኔም እኮ ትናንት ነው የሰማሁት ትምህርት ቤት እንዳልገባ። ያው አበባዬ ፀሐይ ላይ ስትሆን ትንሽ ስለሚያማት መላኩን ከብቶች እንዲጠብቅ ቀጥሬው ነበረ። ዶ ትምህርት አለመግባቱ እንዲያውቅ እኔ ራሴ ገርፌ ነበር ማስገባው። ለመጨረሻ ጊዜ መቼ ነበር የተያያችሁ? 3 ወር ያልፈዋል። ከብቶቹን እያገድን ነበር። ከሰዓት ግን ሄዷል። ወዴ? አዲስ አበባ። እንደሚሄድ ነግሮሻል? በቃል ባይሆንም ሁሉ ጊዜ አዲስ አበባ ሄዶ ስለመስራት ነበር የሚያወራኝ። ከኛ ትምህርት ቤት ብዙ ልጆች ሄደዋል። በአበባይ ትምህርት እንዳይረፍድብሽ ሂጂ። እሺ። ልጄን አውቀዋለሁ፣ አይዋሸኝም። ጭራሽ አዲስ አበባ ሄደ። ትምህርት እንደማይገባ ነግሮህ ነበር? እስኪ ራስህን በእርሱ እድሜ አድርገህ ይኸው። የዛን ጊዜ ቤተሰቦች የምታደርገውን ነገር ሁሉ ያውቁ ነበር። አይዞህ፣ ምንም አይሆንም። እስኪ ትንሽ ታገሰው ገዛኝ፣ ይመለሳል። ብቻ ደህና ይሁን። አይዞህ፣ ምንም አይሆንም ወንድሜ፣ ምንም አይሆንም። አይዞህ። እንዴ ታዲያ ወዴት ልትሄድ ነው? ቁርስ በል እንጂ። አይ ልሂድ። አመሰግናለሁ። በል እንግዲህ ካልክ
ዶክተር ሳሮን ለመቀበል የመንደር ሰው በኋላ ስለሚሰበሰብ እዛ አዲስ ነገር ካለ ወይን የሚያውቁት ነገር ካለ እንዲነግሩ አዛለሁ። እስከዛ እንኳን የምቆይ አይመስለኝም። ግን እሺ በቃ መጥቼ እነሱ የሚሉትን ሰምቼ እሄዳለሁ። ለአንድ ቀን ምንም አትሆንም። ነገ በጠዋት ትሄዳለህ። አመሰግናለሁ። እሺ እስቲ ቀና በል ቀናሽ። እሷን አትንካት አባዬ። ለምን? ትምህርት ቤት እንዳምርባት እኮ። አሁንም እኮ እንዲሆን አታስጠላም አንተ። አንዴ ጆሮዬን አባዬ እንዴ መች ደረስኩኝ እኔ ጆሮ ጋር እዚህ እኮ ነው ከፊት ለፊት እኮ ነው ያለው። እሺ እንዴት ያለው ነው እናታችሁ? ጣትን ቆርጠዋለሁ። በምን ትማራለህ? እኔ ዘላለሁ እንደውም ተው የኔ ቢቆረጥ ይሻላል አንተ ከሚቆረጥ። እንዴ አባዬ ጆሮዬን ይኸውልህ ስትንቀሳቀስ ነው አይወልህ ምን ይምጣል? አይ ምንም አልፈልግም። ሰው እየጠበቅኩ ነው። እንደመጡ ትንሽ ቆይቼ እወጣለሁ። አረ ችግር የለም ተቀመጥ። አረቄውን ስታይ ማዘዝ የፈለክ መስሎኝ። አይ አልጠጣም ጭራሽ? አዎ ረጅም ጊዜ ሆነኝ መጠጥ ካቆምኩ። እስቲ ለዚህ ለሰካራም ማስተምረው። ሴትዮ ተይኝ በቃ ተይኝ። ቆይ ጋሻ አሸናፊ ተሰብስባችሁ ጠብቁኝ ማለቱን መቼ ሰምታል አይደል? ታዲያ ተነስታ አትሄድም? ቤቤ ከማይሆን ሰው ጋር ታጣይ ሄደ። እንግዲህ እኔም ዘጋግቼ ልወጣ ነው። ማን ነው የምትጠብቀው? ይኸው መጣች። እሷን ነው የምጠብቀው። እንዴ ዶክተር፣ ሰው የተሰበሰበው አንቺን ለመቀበል አይደል? አልቆይም፣ ትንሽ አውርቼ እወጣለሁ። እኔም እስከምለባብስ ቶሎ አውሩና ዘጋግቼ እወጣለሁ። ይቅርታ አረፈድኩብህ አይደል? ኧረ ምንም አይደል። ባይሆን እኔ ያስቸገርኩሽ። ምን አዲስ ነገር አለ ስለመላኩ? የትምህርት ቤት ጓደኛውን አግኝቻት ነበር። ያታ አሸናፊ ልጅ ነች። እሷም አዲስ አበባ ሄዷለሁ የምትለኝ። ሁሉም ሰው እንደዛ ነው የሚለኝ። ልጄንም ማውቀው ይመስለኝ ነበር። ሲሄድ ነግሮኝ ቢሆን እንኳን እዛ የእናቱ ዘመዶች ስላሉ ላፈላልግለት ይችል ነበር። ብቻ ደህና ይሆን። እስኪመለስ ድረስ እኔ መንደር ገብቼ እጠብቀዋለሁ። ወደ መንደር ልትመለስ ነው? አዎ ነገ ጠዋት እመለሳለሁ። ዛሬም አንቺን ሳልሰናበት አልሄድም ብዬ ነው የመጣሁት። በዛውም ደብዳቤውን እቀበልሻለሁ። የተወሰኑትን አንብቤያቸዋለሁ። ሲጽፍ ጎበዝ ነው አይደል? ታዲያ ለምንድን ነው ያላከልኝ? ደብዳቤዎቹ አንተ እንድታነባቸው የተጻፉ አይደሉም። እንዴት? ምን ይላል? ብዙ ነገር። ይሄኛውን ግን አሁን ማወቅ ስላለብህ አንብብልህ።
እሺ አንዴ ዝምታ እስኪ ወረዚህ ሁላችሁ ወረዚህ ትኩረታችሁን ወረዚህ አድርጉ ይድረስ ለውዱ አባቴ እንደምን አለ እኔ ደህና ነኝ ለማልከው ደብዳቤ ምን ያስዋሸኛል ደህና አይደለሁም አባቴ የድባብ ኑሮ ከብዶኛል ሁሉም ሰው ይጠላኝ ይመስለኛል ቢሆንም ግን አልፈርድባቸውም ማን ነው ገበናውን የሚያቅሰው ባዳውን የሚወደው ማን ነው ዶክተር ሳሮን ከአዲስ አበባ ድረስ እዚህኛ ጋር ልሰራ በመምጣቷ በእውነት ደስታ ይሰማኛል እንኳን ደህና መጣሽ ዶክተር ሳሮን እንኳን ደህና ቆያችሁ እዚህ የተሰበሰብንበት ደግሞ ታላቁ ምክንያት የድባብን አቀባበል እናደርግላት ስለሆነ ታላቅ ደስታ ይሰማኛል አሁንም ከዶክተር ሳሮን በተጨማሪ ደግሞ የመንደራችን እንግዳ የሆነው አቶ ገዛኸኝ ነው አቶ ገዛኸኝ ሃይ ስኩል ሲማር የነበረው ግን ከጥቂት ጊዜ በፊት ደግሞ ወደ አዲስ አበባ የሄደው የልጅ መላኩ አባት ነው እንኳን ደህና መጣ ባለፈው የጋሽ አሸናፊን አንድ ፍየል ከማገዳቸው ተለይታ ጠፋች በእርሱ በመበሳጨታቸው ለሁለት ወራት ያክል የሰራውበትን አልከፈሉኝም ያለኝም ምግብ ያለቀ ነው ከፍየሉ መጥፋት ይልቅ ግን ያበሳጫቸው ሚስጥራቸው ማውቄ ነው ያው አቶ ገዛኸኝ ነገ በጧት ወደ መጣበት ስለሚመለስ ሁላችንም ዛሬ በድባብ ከተማ አቀባበል እንድታደርጉለት እንክብካቤ እንድታደርጉለት አደራላለሁ ከቀሰም ጋር ባለቤታቸው ላይ ሲዘምቱ ስላዩዋቸው ነው ማነች ቀሰም ይሄንን ዳቦና ጠላ ያዘጋጀችልን ቀሰም ነች እስቲ ቀሰምን አመስግኑልኝ እውነቱን ይናገርብኛል ብለው አሁን ዶርሜ ድረስ መተው ከድባብ እንድጠፋ አስፈራርተውኝ ሄዱ ካልሄድኩ ግን እንደሚገሉኝ አንቀው አስጠንቅቀውኛል እንኳን የሳቸውን ሚስጥር ሌሎችንም ሚስጥር አልተናገርኩም ባሉ እንግዲህ ብሉ ጠጡ ተጫዋቱ የድባብ ሰዎች አቶ አሸናፊ የተናገረው ስህተት ነው አንተ እዚህ ብትሆን ኑሮ ማንም ደፍሮ አያስፈራራኝም ነበር ውዱ ልጅህ መላኩ አልጨረሳችሁ እንሂድ እንጂ ልጄ የትም አልሄድም ልጄ የት እንዳለ የምታውቁ ሰዎች ባካችሁ ጠቁሙ ግን ልጄን ሳላገኝ ከዚህ ከድባብ የትም አልሄድም ፍለጋ 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 አንቺ ተስፋ ፍለጋ 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 አዲስ ተስፋ ፍለጋ ፍለጋ